ያሬድ ሊያስቆመው የሚችል እንደው ተአምር አለ ከሰማይ በታች? ይሄንን እንግዲህ የፕሪቶሪያውን ስምምነት ዳግም ወደ ጠረጴዛው ለማምጣት የአሜሪካ መንግስትም እየጣረ ነው በአምባሳደሩ አማካይነት። ብልጽግናም እንደው የውሸትም ቢሆንም አንዳንድ ጥረቶችን እያደረገ ነው። ያው የሰላም እንትን ለመምሰል የሚሞክረው ነገር አለ። ጥረት እያረኩ ነው፣ ዲፕሎማሲያዊ እንቅስቃሴዎችን እያረኩ ነው፣ እኔ ጦርነትን አልፈልግም ሰላም ነው የምፈልገው የሚለውንም ለማሳየት አንዳንድ ነገሮችን በጀርባም እያደረገ ነው። እነዚህ ሁሉ ተደርገው እንደው ምድር ላይ ያለ ሁሉ ጥረቶች ተደርገው በትግራይ ያው የትግራዩ ጦርነት ከተጀመረ በነገራችን ላይ አጠቃላይ ነው የሚሆነው። የፋኖም የኦላም የሁሉም ጦርነቶች ይቀጣጠላል። አብይ አህመድ ይለኩሰዋል፣ ጦርነትን ይጀምረዋል። እንዴት እንደሚያልቅ ግን እርግጠኛ አይደለም። ጦርነትን መጀመር ቀላል ነው፣ እሱ ሁሌም የሚለዋል፣ መጨረሱ ነው ከባድ። ስለዚህ በጣም ብዙ ነገሮች ነው ከዚህ በፊት ታይቶ የማይታወቅ ሰብአዊም ቁሳዊም እልቂት ሊመጣ እንደሚችል ጥርጥር የለውም። ግን የሚያስቆም እንደው ጭላንጭል የምትባል ተስፋ አለች። የሆነች ነገር ቢሞከር ይሄ ነገር ሊቆም ይቻላል የሚል ነገር የምታስበው አለ? አሁን ባለው ሁኔታ እሱን ለማስቆም የሚያስችል ነገር ቶሎ አይታየኝም። ምናልባት ግጭቱ ተጀምሮ ከተባባሰና ብዙ እልቂት ካስከተለ በኋላ ዓለም አቀፍ ማህበረሰቡ እንዲሁ የተለመደውን የዘገየ ግብዝ እርምጃቸውን ይዘው ለሰላም ለድርድር ለምን ጫናም ምንም ለመፍጠር እንደ ምክንያት ብዙ ጊዜ ግጭት እስኪፋፋም ዝም ብሎ የተለሳለሰ ሶፍት ዲፕሎማሲ ነው የሚጠቀሙት። አምባሳደር መላክ ምን ማለት ማወያየት፣ አልፎ አልፎ መግለጫ ማውጣት። የከፋው ጊዜ ሲመጣ ግን በውጭ ጉዳይ ሚኒስትር ደረጃ በጠቅላይ ሚኒስትር ደረጃ ያሉ የሌላ ሀገር ባለስልጣናቶች ሁሉ ጣልቃ ይገባሉ። ጉዳዮች ሁሉ ከዘገየ በኋላ ህዝብ ካለቀ በኋላ የሴኩሪቲ ካውንስል ዋና መወያያ ርዕስ ሊያደርጉት ይችላሉ። የራሳቸውን ትኩሳቱን እንትኑን እነሱ ወለፈኑ ሲነካቸው ያኔ የዓለም አቀፍ ማህበረሰቡም መደንገጥ ይጀምራል። እስከዛው ግን ብዙ ጊዜ እንዲህ ያሉ ቴንሽኖችን ጠንከር ባለ ፖለቲካ እርምጃ የማስቆም ልምድ የለውም ዓለም አቀፍ ማህበረሰቡ። ዓለም አቀፍ ማህበረሰቡ ከዘገየ በኋላ ነው ብዙ ጊዜ ጠንካራ እርምጃዎቹን ጠንካራ ዱላዎቹን የሚጠቀመው። ማዕቀብ መጣል፣ ጠንከር ያሉ እርምጃዎችን መውሰድ፣ ለሰላም አስገድዶ እጅ ጠምዝዞ የሰላም ድርድር ማፈራረም ምናምን የሚመጣው ብዙ ጊዜ በጣም ከዘገየ፣ አሰቃቂ የሆኑ የሰብአዊ መብት ጥሰቶች ከተፈጸሙ፣ የጦር ወንጀሎች ከተፈጸሙ በኋላ የዓለም ሚዲያዎች ሁሉ እንቅልፍ ሲነሷቸው፣ ጩኸቱ ሲበረታ ምን ሲል ያኔ ዋና አጀንዳ ይደረጋል እና አሁን ደግሞ ቀጠናው በጣም በአደጋ ውስጥ የተዋጠ ነው። ይኸው ዛሬ እንኳን በቀይ ባህር የየመን ያሉ እንትኖች አማጽያኖች አንዳንድ እንቅስቃሴዎችን የመርከብ እንቅስቃሴዎችን ሁሉ ማወክ ጀምረዋል ከኢራኑ ጦርነት ጋር ተያይዞ። ስለዚህ ቀጠናው የግጭት ቀጠና ነው። የዓለም አቀፍ ኃይሎችም ወደዛ ቀጠና ውስጥ እጃቸውን ሲከቱ በግጭት ውስጥ ሁሉ ምን እናተርፋለን የሚለውን እያሰሉ ነው። ስለዚህ ጦርነቱ አይጀመር እንጂ ከተጀመረ እንደዚህ ቶሎ የሚቆም አይመስለኝም። ግን የአፍሪካ ቀንድ ላይ ብዙ ለውጦች የሚታይበት ትርምስ የሚሆን ይመስለኛል። ምናልባትም አዳዲስ ትናንሽ ሀገሮች ሊወለዱ ይችላል። እንግዲህ ይሄ ሁሉ የሆነው ምስራቅ አፍሪካ ላይ አብይ አህመድ የሚባል ገዢ በመምጣቱ ነው። ለኢትዮጵያ ብቻ ሳይሆን ለቀጠናው ሁሉ አደጋ የሆነ አገዛዝ ኢትዮጵያ ላይ በመተከሉ ከፍተኛ የሆነ ብሔራዊ አደጋ ብቻ ሳይሆን ቀጠናዊ አደጋን የተፈጠረው። ሌሎቹ አስተዋጽኦ የላቸውም ማለት አይደለም። ጎረቤት ሀገራት የየራሳቸው ችግር ቢኖርባቸውም አብይ አህመድ ግን የሀገሪቱም የቀጠናውም አደጋ ሆኖ የመጣ ነውና እንግዲህ ይህንን በጋራ ለመንቀል የሚደረግ እንቅስቃሴ ተጀምሯል። እሱን በሂደት የምንከታተለው ይሆናል። እንደው ያሬድ ባጭሩ የምንመለከተው ጉዳይ አለ። ኢትዮጵያ አጠቃላይ ሁኔታ፣ ኢትዮጵያ ኑሮ፣ ብዙ ነገሮችን ልናነሳ እንችላለን። ኢትዮጵያ ያለችበትን ሁኔታ አሁን ከሚባለው አብይ አህመድ በተለያየ መልኩ የህዝቡን አእምሮ በአንድ ጉዳይ ላይ ጠምዶ በሆነ አጀንዳዎች ላይ ብቻ እንዲወጠር ያደረገበት በዋናነት ሰው የደረሰበትን ማህበራዊ ቀውስ እንዲዘነጋው እንደሆነ ይታወቃል። በግብር በኑሮ ውድነት በብዙ መልኩ የኢትዮጵያ ህዝብ ስቃይ ላይ ነው ያለው።
አሁን ትንንሽ ገንዘብ የሚያገኙ ወይም ደግሞ ከእጅ ወደ አፍ ኑሯቸው የሆነ ኢትዮጵያን ብቻ አይደለም ከድህነት ወለል በታች ሆኑ ብቻ አይደለም አሁን ምሬት ውስጥ የገቡት የተሻሉ ናቸው ትንሽ ጥሪት አላቸው ገንዘብ አላቸው የሚባሉ ኢትዮጵያውያንም ጭምር ነው እያለቀሱ እያማረሩ የሚገኙት 10,000 ብርም ያለው 10 ሚሊዮንም ያለው ከዛም በላይ ያለው ሰው እኩል እያማረረ ነው። ኃይሌ ገብረስላሴ በአንድ ሚዲያ ላይ ተናገረውን እስቲ እንስማውና ምን ያህል ምሬቱ የከፋ እንደሆነ ችግሩ የመጣው በተወሰነው የህብረተሰብ ክፍል አይደለም በመላ ኢትዮጵያውያን ላይ የኑሮ ደረጃ የሃይማኖት የዘር የቀለም ይህንንም ልዩነት ባላደረገ መልኩ የሁሉንም ቤት ያንኳኳ ችግር ነው የመጣው። ኃይሌ ሰሞኑን የተናገረውን እንስማና ሌሎችንም ነገሮች እንመለከታለን። ያሬድ አንዳንድ ጊዜ ሰዎች ሄደው ውጪ ድረስ ሄደው ማጥናት መቻል አለባቸው። እኔ የፕሮፐርቲ ታክስ ጉዳይ አሁን ከተነሳ በጣም ብዙ ለሀገሪቷም የማይጠቅም ነገር ብዬ ነው የማስበው። ምክንያቱም እኔ በስቶብኛል ፕሮፐርቲ ታክስ ከፍል የነበረው 20 ምናምን ሺህ 30 ምናምን ሺህ አሁን በሚሊዮን ደረጃ ስትጠየቅ በ2 በ3 ሚሊዮን ስትጠየቅ ወደምንት ምንድነው የሚያመጣው? አሁን እኔ ልሽጥም ብል ህንጻውን የሚገዛኝ የለም። ያም እንደኔው ችግር ውስጥ ሊገባ ነው። ልሽጥ ደግሞ ስትል ምንድነው ስም ማዛወሪያም ሌላ ሆኗል አሉ ታሪኩ። እና አሁን ብዙ አልሚዎች በአሁኑ ሰዓት ስታክ አድርገዋል ይመስለኛል፣ እየሸጡ አይደለም። ይሄ ነገር እንደው አንድ ሰው ስራ ከመስራቱ በፊት ፖሊሲ is the most important part ነው። አንተ ጠዋት ማታ የምትቀይረው ነገር መሆን የለበትም። ፖሊሲ ስትቀይር በዛ እንትን ውስጥ ያሉ ብዙ ሰዎች ዳሜጅ የሚያደርጉ ኦፍ ኮርስ አድቫንቴጅ የሚጠቀሙ አሉ፣ የስ ይኖራሉ፣ ግን በጣም ጥቂቶች ናቸው። በአብዛኛው ግን ፖሊሲ አንተ ኳልኩሌት አድርገህ ነው የምትመጣ ለሚቀጥሉት 10 ዓመት 20 ዓመት ብለህ ትመጣና የሆነ ዓመት ላይ የሆነ ሳምባዲ መጥቶ ፖሊሲ እንዲቀርጫለሁ ብሎ ሲልክ ሁሉ ነገር ይጠፋል። እና በነገራችን ይሄ ችግር የሚያመጣው እኔና እናንተ እኛማ ምን መሄጃለን። ከዚህ በፊትም ኃይሌ ገብረስላሴ እንደው መንተፍረት ይዞን ይሉኝታ ይዞን እንጂ እኛም ቤትም እኮ ድህነት ገብቷል፣ እኛም ቤትም እኮ ችግር ገብቷል ብሏል። ይሄ እኮ ቀላል አይደለም። ይሄ ብዙ ነገርን የፖሊሲ ጉዳይ ይነሳል፣ ህዝቡ ያለበትን ምሬት ያሳያል፣ ብዙ ነገሮችን የሚመለከት ጉዳይ ነው። ኃይሌ ገብረስላሴ በዚህ አጭር ክሊፕ ውስጥ የሰማ ነው። በዚህ አጭር ክሊፕ የተረዳሁት የኢትዮጵያን ህዝብ ምሬት ነው። ኃይሌ ገብረስላሴ ከማንም በተሻለ ሁኔታ ጥሩ የኑሮ ደረጃ ላይ ያለ ሰው ነው። እሱ እንኳን እንዲህ ያማረረ ነው። ታች ያለው የህብረተሰብ ክፍል ታዲያ እንዴት ስሜቱን ይገልጽ ይሆን? ከዚህ በፊት አንድ የህዝብ ብሶት እኔ እናንተ በምናቀርብበት መድረክ አንድ ወጣት ልጅ የተናገረው ነገር ነው። 10 ብርም ያለው ያማርራል፣ 10 ሚሊዮንም ያለው ያማርራል፣ 100 ሚሊዮንም ያለው ያማርራል፣ በእግሩም የሄደውም መኪናም ያለው እያለ ቤቴ ያለው ቤቴ የሌለው ሁሉም ኢትዮጵያ ውስጥ አማራሪ ሆኗል ያለውን አስታውስና እዛው ላይ ደግሞ ሰርተንም በልተን ማደር አልቻልንም፣ እስከ ዶክተርነት ተምረንም በደሞዛችን መኖር አልቻልንም ብለው ያማረሩትን ሰዎችና ለሀገሪቱ ትልቅ አስተዋጽኦ ያበረከተውን በየቦታው በርካታ የሆቴል ኢንዱስትሪ ላይ ቡና ላይ የተለያዩ ስራዎች ላይ ገብቶ የማር የእርሻ ምናምን ስራ ላይ ከፍተኛ በብዙ ሚሊዮን ብር ኢንቨስት አድርጎ እየሰራ ያለውን በቢሊዮን ኢንቨስት አድርጎ እየሰራ ያለውን ኃይሌን እኩል ሲያማርር ስታይ ያ ልጅ ያለው ነገር ነው የሚመጣውና ይሄ የሚያሳየው ጊዜ የሲስተም ችግር ነው። ሲስተም ፌል ሲያደርግ እንዲህ ያለ ሁሉንም አስለቃሽ ይሆናል። አንድ እሱ ነው። በእርግጥ ከእንደዚህ አይነት ስንትን ውስጥ ሁሉም ከሚያለቅስበት ሲስተም ውስጥ ተጠቃሚ ኃይሎች ኃይሌ እንዳለው የሚጠቀሙ ኃይሎች መኖራቸው ምንም ጥርጥር የለውም። ግን ትልቁ ኃይሌ ያነሳው ነገር ፖሊሲ በጥናት ላይ ነው ተመስርተ የምትቀይረው እና ኢትዮጵያ ውስጥ እኮ ልክ ባለስልጣናቶቹ እንደ ሸሚዝ እንደሚቀያየሩት ሁሉ አንዳንዱ ፖሊሲ በአመት ማአት ጊዜ በጣም አስደንጋጭ የሆኑ መለዋወጦች በአንዳንዱ ፖሊሲ ላይ ግብር ላይ አንዳንዱ ጫና የሀገሪቷ ኢኮኖሚ መሸከም ባለመቻሉ አሁን እንደውም ገና ሰሞኑን ሁሉ አዳዲስ ጭማሪዎች ሁሉ ይደረጋሉ ተብሎ ነው የሚጠበቀው። የወርልድ ባንክ እና አይኤምኤፍ
ለመንግስት በሰጡት ምክረ ሀሳብ እና ጫና መንግስት በኑሮው ላይ በግብር ላይ በምን ላይ ተጨማሪ ነገሮች እንዲያደርግ ጫና የሚፈጥሩና መንግስት የተቀበላቸው ውሳኔ ናቸውና የሀገሪቷ ኢኮኖሚ ካንተ ቁጥጥር ከመንግስት ቁጥጥር ውጭ ሙሉ በሙሉ ሲወጣ በሀገሪቷ ኢኮኖሚ ማዘዝ የማትችልበት ደረጃ ላይ ስትመጣ አበዳሪ አካላት ፈላጭ ቆራጮች ይሆናሉ እና በአበዳሪ አካላት በሚሰጡ ህሩም ውስጥ ነው የምትንቀሳቀሰው። አሁን ኢትዮጵያ እዛ ውስጥ ያለችው ምንዛሪውን እንደዚህ አድርግ ይሄን እንዲያርግ እየተባለ በሚሰጠው ምክር። ያ ብቻ ግን አይደለም። በተለያየ መንገድ የመንግስት ፖሊሲዎች በአብዛኛዎቹ የመንግስት ፖሊሲዎች ጥናት ላይ ተመስርተው ኃይሌ እንዳለው ስለማይደረጉ አንዳንድ ጊዜ ባለስልጣናቶቹ የሆነ ሀገር ሄደው ያዩትን የሰሙትን ነገር የዛን ሀገር ኮንቴክስት ያ ሀገር ከምን ተነስቶ አንድም ፖሊሲ እንዳወጣ ከምን ተነስቶ እዛ እንደደረሰ እንኳን ሳይመረምሩ ሙሉ በሙሉ አምጥተው ኢትዮጵያ ውስጥ ተግባራዊ ማድረግ ይሞክራሉ እና ያኔ ዞሮ ዞሮ ጫናው በደሉ እንትን ነው የሚሆነው። በህግ ያልተፈቀዱ እኮ የግብር አይነቶች እኮ ያሁን ይሄ የጣራ የግርግዳ ምናምን እያሉ እናት ፓርቲ ፍርድ ቤት ድረስ ሄዶ የተከራከረበት ግብር ሙሉ በሙሉ የሀገሪቷን ህዝብ ሲያስከፍሉት በብዙ ሚሊዮን ብር ሲያስከፍሉ ቆይተው ግን ፍርድ ቤት ምንም የህግ መሰረት የለውም ማለት ያንን ማን ያስመልስ? ስለዚህ እነ ኃይሌ ደግሞ በተለይ ሰፊ ሀብት ያላቸው ብዙ ሰራተኛ ቀጥረው የሚያሰሩ ድርጅቶች ምን ያህል ሲኖርህ ነው የግብርን እንትን የሚያማርር የግብር ስርዓት ባለበት ቦታ ውስጥ ሁሌ ከፍተኛ ተጎጂ የሚሆነው ከፍተኛ ሀብት ራን የሚያረጉ ሰዎች ናቸው። ራን ባረከው ልክ ብዙ ስለምትጠየቅ ምንም ከሌለ ያችኑ የደሞዝ ግብርን እየከፈልክ በኑሮ ውድነት ነው ግፋቢል የምትንገሸገሸውና ኃይሌ ያነሳቸው ነገሮች ባለሀብቶች እጃቸውን አጣጥፈው እየተቀመጡ ነው። ስራ መስራት አልቻሉም፣ መንቀሳቀስ አልቻሉም። እኔ ግብር መክፈል አቅቶኝ ንብረቴን እንኳን ልሽጠው ብል አሁን የሚገዛኝ የለም የሚለው ኢትዮጵያ ምን ውስጥ እንዳለች የሚያሳይ ብሶትና ምሬት ነው መሳይ። ያሬዳ ከዚህ በፊት አንድ መረጃ መጥቶልን ነበረ። እንደነዚህ አይነት ባለሀብቶች ከፍርድ ቤት ኮላቶራል ንብረታቸውን አስይዘው ህንፃ ባለቤት የሆኑ በአሁን ሰዓት የሚከፍሉት ብድር ወይም ደግሞ ለባንክ የሚሰጡት ነገር ስለሌለ ዝም ብሎ ህንፃውን ተሸክመው ነው ያሉት። አብዛኞቹ ሐራጅ ወጥተዋል። ሐራጅ የወጡትን ህንፃዎች የሚገዛ የለም። ገንዘብ በአሁን ሰዓት ሻጭ እንጂ ገዢ እንደሌለ ነው የሚነገረው። ብዙ ባለሀብቶች የባንክ ዕዳ እየተከመረባቸው ሲመጣ እውነት መንቀሳቀስም ስለማይቻል ብዙ ነገሮች ጨለማ ስለሆነባቸው ሀገር ጥለው እየጠፉ እንዳለ እንሰማለን። ኃይሌ ያለው ያንን ነው። በአሁን ሰዓት መንቀሳቀስ አይቻልምና ሀገሪቱ እንዳጠቃላይ እንደው ምንድነው የሚባለው የመፍረስ ደረጃ በፖለቲካ ፈርሳለች። በብዙ በማህበራዊ ጉዳዮች ላይ የሚታየው ነገር እያየን ነው። አሁን በኢኮኖሚው የመጨረሻው ደረጃ ምዕራፍ ላይ እንደደረሰች ነው የሚታየውና ኃይሌ ገብረስላሴ በዚህ ደረጃ ወጥቶ ሲናገር ምናልባት እንደው ፖለቲካውንም ይመጣብኛል የሚለው ነገርም ስጋትም እንዳለበት ከግምት ውስጥ አስገብተን ብዙ ችግሮች ውስጥ እንዳለ ግን ጠቋሚ የሆነ ሐሳብ ነው የሰማነው። እንደው ባጭሩ በቀጣይ ምን ልናይ እንችላለን? የሚቀጥሉ 3 ወራት በኢትዮጵያ ውስጥ ሆነን ለመናገር እንደ ትንቢት ተናጋሪ ብዙ ነገሮች ሊከሰት ይችላል። አብይ አህመድ ማይቆጣጠራቸው ነገሮች እየመጡ ነው። የሀገሩ መንግስቱን ባንክም ሆነ ታንኩንም ቢቆጣጠር በሱ ከአቅም በላይ የሆኑ ነገሮች ችግሮች አፍጠው እየመጡ ነውና በሚቀጥሉ 3 ወራት ውስጥ ሊኖሩ የሚችሉትን ነገር መተንበይ ይቻላል ወይ ያሬድ? መሳይ የፖለቲካ አመጽን ፖለቲካውን አውድ እንዳልከው በታንክም በመሳሪያም ማፍነህ ለአምቀህ አምባገነን ሆነ ልትይዘው ትችላለህ። ከእጅ የሚያፈተልከውን የኢኮኖሚ ክራይሲስ ግን ምንም ልታደርገው አትችልም። በአፈሙዝ ልታስቆመው አትችልም። በብድር እንዳታስቆመው አበዳሪዎች ቅርቃር ውስጥ ከተዋቸዋል። አገሪቷ ችግር ውስጥ ነች ያለችው። በላዩ ላይ ጦርነቶች አሉ። በየጊዜው የሀገሪቷን ኢኮኖሚ ምሽክ አድርጎ የሚበላ ግጭት አለ። የህዝብ ሀብት እየወደመ ነው እና ይሄ ሪቨርስ ማድረግ የማትችለው ልቀለብሰው የማትችለው አደጋ ውስጥ ነው ኢትዮጵያን ይዟት የገባው ያገዛዝ ስርዓቱ እና
እነዚህ ከዚህ በኋላ የሚወጡት ብዙ ወንጀሎች፣ ብዙ ክፋቶች፣ ብዙ አደገኛ በህዝብ ጥቅም ላይ ያነጣጠሩ የሀገርን ጥቅም ያሳጡ ብዙ ወንጀሎች ተደብቀው ቀርተዋል። መሳይ ህዝብ ሳይሰማቸው ወደፊት ነው እየተጋለጡ የሚወጡት። ልክ ይሄ አልፎ አልፎ ስንሰማቸው እንደሚያስደነግጡ የሙስና እንትኖች ገና ብዙ የምንሰማቸው ጉዶች ይወጣሉ። ግን እና አብይ በቃ ፍሬን የበጠሰን መኪና ከዚህ በፊት ብየዋለሁ፣ ምንም ሊያደርገው አይችልም። ልምድ ያለው ሹፌር ሲሆን አንዳንዴ ፍሬን የበጠሰን መኪና የሰው ህይወት በማያጠፋ መንገድ ከአንድ ግንብ ጋር አጋጭቶ ወይ በራሱ ህይወትን ፈርዶ አደጋውን ሚኒማይዝ ያደርጋል። ልምድም እውቀትም የሌለው የብልጽግና አይነት ሹፌር፣ የአብይ አይነት ሹፌር ግን አብሮ ነው የሚከንፈው ፍሬን ከበጠሰው መኪና ጋር እና ጉዳቱም እንዲህ ቀላል የሚባል አይደለም እና ያስፈራኛል። ቀጣዩን ጊዜ የሰው ዝምታ እስከምን ድረስ ይቀጥላል የሚለው እንዳለ ሆኖ ግን የኢኮኖሚ ክራይሲሱም የፖለቲካ ቀውሱም ይሄ ለማደናገር የሚደረጉ ግርግሮች ሁሉ የአጭር ጊዜ ድራማዎች ናቸው። ከመስከረምም በኋላ እውነታው እያፈጠጠ ሲመጣ እንግዲህ ምን ማድረግ እንደሚችል መገመት ይከብዳል። ግን ኢትዮጵያ እስካሁን ከገጠሟትም አደጋዎች ከበድ ያሉ ነገሮች፣ ቻሌንጆች ከፊት ለፊቷ